በበረሃው ግለት መካከል የነገ ተስፋዋን ሰንቃ የተሰደደች አንዲት ምስኪን ኢትዮጵያዊት ስሟ ሌይላ ይባላል። ሌይላ ዛሬ የት እንዳለች አይታወቅም። ድምጿ ከጠፋ ሰንብቷል። ነገር ግን የሷ ጉዳይ የብዙዎችን በር እያንኳኳ ነው። የብዙዎችንም ሕሊና እያፋረደ ነው። በሰው ሀገር በሰው ቤት እየሰራች ሳለ ባልታሰበ አጋጣሚ በአሰሪዎቿ ቤት የሰው ሕይወት ያልፋል። ሞት ቤቱን አንኳኳ። የዛ ቤት ባለቤቶች ደግሞ ፍትህን ፍለጋ ወደ ፍርድ ቤት አመሩ። የገደለ ይገደል በሚለው የሀገሪቱ ሕግ መሰረት በሌይላ ላይ የሞት ፍርድ ተፈረደባት። ሞት አፋፍ ላይ ቆማ አንገቷ ለሰይፍ ተመቻችቶ የኢትዮጵያዊነት ወገንተኝነት የታየበት የአስደናቂ ወቅት መጣ። በሳውዲ አረቢያ የሚኖሩ ኢትዮጵያውያን ልጃችን አትሞትም አሉ። በአንድነትም ቆሙ። በእንባና በጸሎት በልመናና በውትወታ ያ የማይቻለው ተቻለ። የሟች ቤተሰቦች የሞት ፍርዱን አንስተው በሚሊዮን የሚቆጠር የደም ካሳ እንዲከፈል ተስማሙ። የሌይላ ነፍስ ከገመድ ታረፈች። በሚሊዮኖች የሚቆጠር ገንዘብ በኢትዮጵያ ደምና ላብ ተሰበሰበ። ያኔ ነበር የህዝብ አደራ ተሸክመናል የሚሉ አስተባባሪዎች ብቅ ያሉት። ጉዳዩ እንዲህ ነው። በወቅቱ የሌይላን ነፍስ እንታደጋለን፣ ቤተሰቧን እናጽናናለን በሚል የህዝብ ስሜት የቀሰቀሱ አስተባባሪዎች እነ አባሚራ መድረኩን ተቆጣጥረውት ነበር። እኛ የህዝብ አደራ ተሸክመናል እያሉ በአደባባይ ሲምሉና ሲገዝቱ ሁላችንም ሰምተናል። ቃላቸው የዋህነት ይሁን ሴራ ዛሬ ላይ ግን ጥያቄ ምልክት ውስጥ ወድቋል። እነዚህ ግለሰቦች ዛሬ በሌብነት ተጠርጥረው ስማቸው እየተነሳ ነው። የህዝብ ብር ወጥቶበታል። የህዝብ እንባ ፈሷል። እናትና አባት ልጃቸው በቁም መኖሯን ለማወቅ በየቀኑ ሲሰቃዩ፣ በስማቸው ግን በሚሊዮን የሚቆጠር ገንዘብ ተሰብስቧል። ጥያቄው እዚህ ጋር ይጀምራል። የኢትዮጵያ ኤምባሲ ለምን ዝምታ መረጠ? ከሟች ቤተሰብ ጋር የተደረገው የገንዘብ ዝውውር ጥርት ያለ መረጃ ሳይኖረው ኤምባሲው እንዴት በዝምታ ያልፋል? ኮሚቴዎቹስ ለምን እንደ ጤፍ ቆሎ በየጓዳው ይሸሸጋሉ? ለምን በአደባባይ ወጥተው ይህ ገንዘብ ለዚህ ዋለ የሚል ግልጽ ማብራሪያ አይሰጡም? ጉዳዩ እንደዚህ ነው። በሳውዲ አረቢያ ከፍተኛ ፍርድ ቤትና በአቃቢ ሕግ እጅ ነው ይባላል። ይሁንና የፍትህ ሂደቱ እንደ ሸረሪት ድር ተተብትቦ ተንዛዝቷል። ቤተሰቡ ሰልችቶታል። ቤተሰቡ የሚፈልገው በቃል የታጀበ የፌስቡክ እና የቲክቶክ ላይ ዲስኮር አይደለም፣ በተግባር የታየ የደረሰኝ ማረጋገጫ እንጂ። ልጃቸውን በአካል ለማየት ድምጿን ሰምተው አለሁልሽ እናቴ፣ አለሁልሽ አባቴ የምትላቸውን ቀን በናፍቆት እየጠበቁ ነው። አንድ የህዝብ ብር ለተጎጁ ቤተሰብ መድረሱን የሚያረጋግጥ ደረሰኝ የታለ? ሁለት የሌይላን ድምጽ ለምን ጠፋ? በህይወት አለች ወይንስ የለችም? ለምንስ ተደበቀች? ሶስት ይህ የፍትህ ጉዞ መቼ ነው ማሳረጊያውን የሚያገኘው? እስከ መቼስ ነው የሰው ህይወት ለንግድ የሚውለው? ሌይላ የኢትዮጵያ ልጅ ናት። የእናትና አባቷ ብቻ ሳትሆን የሁላችንም አደራ ናት። አደራ ደግሞ አይበላም። አደራ በዝምታ አይታለፍም። በደላላና በኮሚቴ ስም በደሃም በሚነግዱ አካላት ከተጠያቂነት አያመልጡም። ከ2 ዓመታት በፊት ነበር ሌይላን ከሞትና ትርፋት በሚለው ጥሪ እንደ ሰደድ እሳት የኢትዮጵያ ህዝብ ልብ ያቃጠለው። ያኔ ድምፁ አንድ ነበር፣ ነፍስን ማዳን። ዳር እስከ ዳር ያለው ወገናችን በባህርም ሆነ በስደት ያለ የኪሱን አውጥቶ የልጆቹን ጉሮሮ ቆርጦ የእህቴ ነፍስ አይጥፋ ብሎ በሚሊዮን የሚቆጠር ብር ተዋጣ። በየጎዳናው ሳጥን ተያዘ። በየሶሻል ሚዲያው ጩኸቱ በረከተ። በስተመጨረሻም የተሰበሰበው የደም ካሳ ብር በህጋዊ መንገድ በባንክ ተልኮ ሳውዲ አረቢያ የሚገኘው ኤምባሲ እጅ ገባ። ተስፋውም ታደሰ። ልጃችሁ ዛሬ ትመጣለች፣ ነገ ትመጣለች እያሉ ቤተሰቧ ልጃቸውን ለመቀበል ተዘጋጁ። እናትና አባት የምስራች ለመቀበል ደጃቸውን ክፍት አደረጉ። ነገር ግን ቀኑ ሳምንታቱ ወራትን፣ ወራቱም ዓመታትን ወለዱ። የሌይላ እናት ዛሬም በቤታቸው ማዕዘን ተቀምጠው ስልክ ይጠብቃሉ። ልጃቸው አይናቸው ተሰብሯል። አይናቸው በእንባ ታውሯል። ድምጻቸውም ተሰብሯል። አረመኔ አይደሉም ይፈታታል እያሉ ራሳቸውን ሲያጽናኑ 2 ዓመት አለፋቸው። አባቷም አይናቸውን ደጁን እያየ ልጄን አምጡልኝ ይላሉ። የቤተሰቡ ልብ የቆሰለው በብሩ መጥፋት ብቻ አይደለም። የልጃቸውን ድምጽ ካልሰሙ 2 ወራት ማለፋቸው ነው። በህይወት አለች ሆይ የሚለው ጥያቄ እንደ ፍም እሳት ውስጣቸውን ያቃጥለዋል። ትመጣለች የሚለው የተስፋ ቃል እንደ ተረት እየሆነባቸው ነው። በአንድ በኩል ብር ተከፍሏል የሚሉ ኮሚቴዎች አሉ። ለሟች ቤተሰቦች የደም ካሳ ገንዘብ ደርሷል፣ ሰውየውም ወስዷል ይላሉ። በሌላ በኩል ደግሞ
ጥያቄው መልስ አላገኘም። ከተከፈለ ማስረጃ የት አለ? የባንኩ ደረሰኝ ወዴት አለ? የህዝብ ብር ወጥቶበታል። የህዝብ እንባ ፈሷል። ኤምባሲው ከሟች ቤተሰብ ጋር የተደረገው የገንዘብ ዝውውር ወጥተው ለምን ግልጽ ማብራሪያ አይሰጡም? በሳውዲ አረቢያ ያሉት አስተባባሪዎች ጉዳዩ ኤምባሲው ይዞታል፣ ከፍተኛ ፍርድ ቤት ማብራሪያ ልኳል ቢሉም በሀገር ቤት ያሉት ግን አሁን ማንንም የምናምንበት ጊዜ አይደለም፣ ድምጿን ካልሰማን ወደ ኋላ እንልም ይላሉ። በሚሊዮን የሚቆጠር ብር በአካውንት ያለ የሌላ ነፍስ ግን አሁንም በጨለማ ቤት ውስጥ ናት። አቡ አሚራና ሌሎችም አስተባባሪዎች ይጠይቃሉ። የሌላን ብር በላችሁ የሚለው ስድብ ቢያማቸውም ከስድቡ በላይ የሚያማቸው ግን የሌላ ጉዳይ ውሃ መበላቱ ነው። እኛ ቃላባይ ሆነናል ይላሉ። ህዝቡ የሰጠው ብር የደረሰ፣ ልጅቷስ ለምን አልተፈታችም? አሁን ላይ ጉዳዩ በሳውዲ አረቢያ ከፍተኛ ፍርድ ቤትና በአቃቢ ህግ እጅ ነው ይባላል። ሂደቱ ተንዛዝቷል። ቤተሰቡ ግን በቃላት ሳይሆን በተግባር፣ በወሬ ሳይሆን በደረሰኝ ማረጋገጫ ይፈልጋል። ልጃቸውን በአካል ለማየት ድምጿን ሰምተው አለሁ የምትላቸውን ቀን ናፍቀዋል። ከናፍቆትም በላይ የተሰጡትን አደራ እንዲከበር ይሻሉ። ጥያቄው ዛሬም አልተመለሰም። የህዝብ ብር ለሟች ቤተሰብ መድረሱን የሚያረጋግጥ ደረሰኝ የት አለ? የሌላ ድምጽ ለምን ጠፋ? እና ይህ የፍትህ ጉዞ መቼ ነው ማሳረጊያውን የሚያገኘው? ሌላ የኢትዮጵያ ልጅ ናት። የእናትና አባቷ ብቻ ሳትሆን የሁላችንም አደራ ናት። አደራው ደግሞ በዝምታ አይታለፍም። ዛሬም ነገም ልቧ እስኪመታና በነጻነት አየሩን እስክትተነፍስ ድረስ ድምጽ እንሆናታለን።